ሰላም ቤተሰቦቼ እንዴት ናችሁ? ሰሞኑን እንግዲህ ሶሻል ሚዲያ ላይ እያነጋገረ ያለው የታዋቂው ሙዚቀኛ አንዷለም ጎሳ እጮኛ የሆነችው የቀነኒ አዱኛ ሞት ነው። እናም እኔም ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበር። በቪዲዮም ላይ እንዳልኳችሁ የተለያዩ አዳዲስ መረጃዎችን ሳገኝ ይዤላችሁ እመጣለሁ ባልኳችሁ መሰረት ዛሬም የተለያዩ አዳዲስ መረጃዎች አሉ፣ እነሱን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ወደ ቪዲዮቹ ከማለፋችን በፊት ግን በትላንትናው ዕለት የአርቲስቷ የቀብር ስነ ስርዓት ተፈጽሟል። እሱን አይተን እንመለሳለን። ወደ ቪዲዮ እንሄዳለን። Okichasi ume wakayo tabani Okichasi ume wakayo tabani Jebi lufuko ugara bilali Akafayi tufi Muftaki barabadi Muftanof ke nunsa Anora nunsa Sitanar kabase Sitasi suf kansa Muftanof ke nunsa Anora nunsa Itanar kabase Sitasi suf kansa
እንግዲህ ቤተሰቦች እንዳያችሁት የሞዴሏ የቀብር ስነስርዓት ስላሴ ካቴድራል ቤተሰቦቿ፣ የቅርብ ጓደኞቿ፣ አድናቂዎቿ በተገኙበት ተፈጽሟል። እኛም እንግዲህ በድጋሚ የሞዴሏ ነፍስ በአጸደ ገነት ያኖርልን ብለን እየተመኘን ቀጣዮቹ ቪዲዮዎች እንግዲህ የተለያዩ ቪዲዮዎች እየወጡ ነው። የተለያዩ መረጃዎች ገዳዩ ማን ነው በሚለው ዙሪያ ትክክለኛ ገዳዩ እስካሁን ድረስ ምርመራ እየተደረገ ነው፣ አልታወቀም። የተለያዩ የተጠረጠሩ ሰዎች አሉ። ነገር ግን ይሄ ነው የሚል ትክክለኛ መረጃ ይሄ ነው ገዳይ ተብሎ ስፔሲፊካሊ የወጣ መረጃ የለም። ነገር ግን አዳዲስ መረጃዎች በየቀኑ ይወጣሉ። በተለያዩ የመገናኛ ብዙኃን የተለያዩ መረጃዎችን እየሰማን ነው። ነገር ግን ትክክለኛ ገዳዩ አልታወቀም እስካሁን ድረስ። በተለያዩ ሶሻል ሚዲያ ላይ ከሚንቀሳቀሱ ቪዲዮዎች መካከል እኔም ሶስቱ መርጬ ይዤላችሁ መጥቻለሁ። የተለያዩ ነገሮች ይነሳሉ። ነገር ግን የትኛው እውነት እንደሆነ መለየት አይቻልም። ለማንኛውም የአርቲስቱ አባት በጣም ልብ የሚነካ ንግግር ስለ ልጃቸው እና ስለ ሃጫሉ ሁንዴሳ የተናገሩትንም ንግግር ይዤላችሁ መጥቻለሁ። እኔ ከዚሁ እሰናበታችኋለሁ። ቪዲዮን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ይቀላቀሉ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ኦኬ ዘመዶቹ እዚህ ካላችሁ አሰላ ያሉት እወዳቸዋለሁ፣ ጥሩዎች ናቸው። እናትየውና እህትየው ግን ቅንቅናም ቅንቅናሚቲ ገብቷቸው በኦሮምኛ ሂዱበት እና እናትየውና እህትየው ያንገበግቡኝ ነበር አለች። ኦኬ እህትየውና እናትየው አንዳንድ እናቶች አሉ ወንድ ልጆቻቸውን አግብተው መኖር የሚፈልጉ ታውቃላችሁ። ግን ይሄን ነገር ቢችሉ ወንድ ልጆቻቸውን ቢያገቡ ደስ ይላቸዋል። ሴት ልክ ልጃቸውን ስትይዝ ጥምድ የሚያረጉ ታውቃላችሁ። ግን በሰላም አያስቀምጡ። ማዘር እንደዛ ናቸው አለች ኤክስ ገርልፍሬንዱ። እህትየውም እንደዛ በጣም ለገንዘቡ ብለሽ ነው ያልሽው፣ እንደዚህ ስለሆነ ነው። በነገራችሁ ላይ አቢዩሲቭ ወንዶችን ኢኔብል የሚያረጉት እህትና እናቶቻቸው እንደሆኑ ታውቃላችሁ። ወንዶች አቢዩሲቭ ሲሆኑ አቢዩዛቸውን እንዲቀጥሉ የሚያረጉት ማለት ነው። ስፔሻሊ ኢኔብለር እናቶች ሲኖሩ ማይ ሰን ኢዝ ፐርፌክት ብሎ ሲያወሩ ማለት ነው። አሁን ለምሳሌ አንቺ ሄደሽ ማለት ነው ባልሽ ማለት ነው አርጎሽ ሄደሽ ልጅ ወደበደበኝ ስት የኔ ልጅ አንበሳ ነው፣ የኔ ልጅ ጥሩ ነው፣ ምን ያውቃል የኔ ልጅ ሰው ሊመታ ምናምን ይሉሻል። አንቺ ወጥ ስላልሰራሽ ይሆናል ምናምን ይሉሻል ማለት ነው። እኔ አይወጣም አይኖ ኢትዮጵያ ውስጥ ገዳይ ማን እንደሆነ አይነገርም። ግን አንተ ከብት ቺኔ መሰለች ልጅ ለቤተሰቧ ትልቅ ተስፋ የነበራት ልጅ ዕውቀት ያላት ልጅ አንተ በየቦታ ጠጥቶ የትም በመውደቅ የምትታወቅና አሉ። እያንዳንዱን ነገር ሰምቻለሁ። እያንዳንዱን ነገር ሁሉ ሰምቻለሁ። ሰካራም ለቤተሰቦቿ ታስፈልግ ነበር፣ ለዛች ምስኪን እናቷ ታስፈልግ ነበር። ሁሉ ጊዜ አናቅም ማን እንደሚገለን ጋይስ። ባዳ አይገለንም እኮ አይገርምም? አብሮን የሚኖር ሰው ነው የሚገለን። የወለድንለት ያፈቀርነው መስዋዕት የሆንለት ሰው እንዲሆን ከጎኑ የነን ሁሉ የሚገለን። ለቤተሰቦቿ ብትተዋት ምን አለ? አንተ ጠጃ አሁን እርግጠኛ ታስረሃል? አይመስለኝም። አዝናለሁ። ምን አለ ለእናቷ ብትተዋት? እያንዳንዱ የተነገረኝ ማስረጃ አንተ ነው የገደልካት። አንተ አዝማሪ፣ አንተ ነው የገደልካት። ተቃጥያለሁ። የገዛ ከዛ ከሙጀል ያውጣታክ ከዛ እከካ አውጥታክ ባንድ ሸሚዝ ነበር አሉ ክለብ የምትሰራው። ምርመራ ምርመራ አትበለኝ። የኢትዮጵያ ምርመራ ነው። የኢትዮጵያ ምርመራ የትኛው የኢትዮጵያ ምርመራ ነው? የተገደለ ሰው እውነቱ ሲወጣ የምታውቀው እስቲ የትኛው ምርመራ? የኢትዮጵያ ምርመራ ነው ማን እንደገደላት የሚነግር። ዳስዋይ በሰከንድ ሳጥን ውስጥ ተከታይ ሄደችው ምርመራ ላይ ነው። ከሱና ከሷ ውጭ ቤት ማንም አልነበረም። ከምሽቱ 3 ሰዓት ገቡ።
በቃ ብዬ አላወራም። እንዳለ ከተነገረኝ ማስረጃዎች ውስጥ እሱ ነው ይገደላት። እኔ ልጠየቅበት ግን ሜቢ ዘመድ ስላለ ሜቢ ጓደኛ ስላለ ሜቢ ደግሞ ታዋቂ ዘፋኝ ስለሆንክ መስኪኗ ጤንጥዩ እህቴ ተቀብራለች ኦሬዲ። አንተ ዶማ ቡቱቱ በቅርብ ቦይኮት መሆን አለብህ። መሀይም ማግባት ትርፉ ይሄ ነው። መሀይም አዝማሪ ማግባት ይገላቸዋል። ወጣቶች ፕሊስ ከምሽቱ 3 ሰዓት ከልደት ፓሪ ሌላም ደግሞ ማልናገረው ማስረጃዎች በሙሉ መሀይም እኮ ነው የገደላት። ምስኪኗ ሺዝ ኢንጂነር ጋይስ እውቀት ያላት ነች። እንዳሉ የመጡልኝ ማስረጃ እሱ ነው የገደላት። አንተ ከብት ወይኔ አንተ መሀይም ገደላት። እንዳሉ የመጡልኝ ማስረጃ እሱ ነው የገደላት። ይሄ ከብት ኮዬ እሱ ነው 3 ሰዓት ከምሽቱ ጠጥቶ ገብቶ አልነግርሽም። ሌላውን አንተ አዝማሪ ወይ ወጥተሃል ወይ እስር ቤት ቁጭ ብለህ ጫትን እየቃምክን። ቤተሰቦች እንግዲህ ሴትዮ ያለችውን ሰምታችኋል። እውነታው የሚታወቀው ግን ትክክለኛው የፖሊስ ምርመራ ተደርጎ ውጤቱ ሲታወቅ ነው። ከዚህ ቀጥሎ እንግዲህ የሟች ወላጅ አባት አቶ አዱኛ በጣም ልብ የሚነካ ንግግር ተናግረዋል። ንግግሩም እንግዲህ የልጄ ደም ልክ እንደ ሃጫሉ ሁንዴሳ ፈሶ እንዲቀር አልፈልግም የሚል ነው። እስኪ እሱን አዳምጡት። ንብረ ጅሮ ታንታን ሲሳን ለበርሱ በርባዳን ይወጅራቴ ቸራን ከናል ይሽንፋዳ ነማ አይሱ ባልናመ ዳን ቀቡ ከፍሽዳ ከበጁ ከወጀማ አጣምጪ ይውያ አካ ጫል ተከነ አደራ አኒ በርሲ በደሎ ለርገበሬ አግንቱ አነና አቀበተ አደራ ዝምብራ ከወጥ ተብራንቀው ነጋንገላ ወረግ ቀነኒ አባት በልጃቸው ቀብር ስነ ስርዓት ላይ ያስተላለፉት አጭር መልእክት እንዲህ የሚል ነበር። የልጄ እውነት እንደ ሃጫሉ ሁንዴሳ ተዳፍኖ እንዳይቀር አስተምሬ ላኳት እንድትሞት አይደለም። አደራ የልጄ እውነት ሐቋ ይውጣ። አጣምጪ ይውያ አካ ጫል ተከነ አደራ አኒ በርሲ በደሎ ለርገበሬ አግንቱ አነና አቀበተ አደራ ዝምብራ ከወጥ ተብራንቀው ነጋንገላ ወረግ